በልጅ አንጀት አረጋው እንኳን አደረሳችሁ ብያለሁ። ከግራም ከቀኝም ከፊትም ያላችሁ እንዲሁም ከጓሮ ያላችሁ እሺ እንግዲህ ያው የተለያዩ ቀልዶችን እንዲሁም ድምጾችን ነው ይዤላችሁ የመጣሁት። እሺ 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 እርቋል እሺ እና ደብዳቤ ነው የሆነ ልጅ አድርስልኝ ብሎ ነው። ወደ ሌላ ነገር ከመግባቴ በፊት ሌላ ሀገር እየተማረ ያለ አንድ ተማሪ ቀለብ ለማይልከው አባቱ የጻፈው አጭር ደብዳቤ ናት። ትግስት ይኑራችሁ። ደብዳቤው እንዲህ ይላል። ሲፈልግ ይድረስ ሳይፈልግ አይድረስ፣ ደረሰ አልደረሰ ደንታ የለኝም። ደስ ካለው ይተው ደብዳቤው እንደተመቸው፣ እሱን እንዳሻው ከፈለገ ቶሎ ይድረስ፣ ካልፈለገም እሱን ደስ ባለው ከተማ ቤርጎ ያዝ። ብቻ ደብዳቤው በመርጫው አንተን ምንም አያገባህም። ግን እኔ እንዳንተ አልሆንም። እሺ ይድረስ ለውድ ቀንደኛ ጠላት አባቴ። ለበሽታ እንዴት ነህ? እኔ እንደሆንኩ ሰሞኑን መሮኝ ሁለት የተላጠ ሽቦ ጨብጬ አንቀጥቅጦኝ ተዋል እንጂ አይገለኝም። ምናልባት ሽቦ ቀጥኖ ይሆናል ብዬ ከዋናው ማከፋፈያ በሞክርም እንዲሁም የሰይጣንን ነገር ማን ያውቃል ብዬ አምፖል ሁሉ ቡጥ አባዬ ልክ እንዳንተ ኤሌክትሪኩም ጨከነብኝ ይላል። ለመሞት ያላረኩት ጥረት የለም፣ ያልወጣሁት ዳገት ያልወረድኩት ቁልቁለት የለም። አሮጌ ሸራ ጫማ የተጣለ ፔስታል በበላም ያስርባል እንጂ ምንም አይገልም። ሰው አማክሬ የማርቼዲስ ጎማ ጥሩ ነው ብለውኝ ሞክሬ እምቢ አለኝ። አባዬ ይሄን እግዚአብሔር አይሰማም ብለ ለሰፈር ሰው ልጄ አንቀባርሬ ነው የማስተምረው ትላለህ። እኔ መማሩን ትቼ ከረሃብ ዩኒቨርሲቲ በረሃብ ካልሞትኩ ድግሬን በዚህ ወር መጨረሻ አቀበላለሁ። አቅም አጣው እንጂ አባዬ አንተን በሽርጥ አንቄ ገል ነበር። ግን ምን ያደርጋል አቅም አጣው። አንተ ኢልቢስ ይሆንኩ አባቴ። በመጨረሻ የማሳስብ ነገር ቢኖር ለፋሲካ እኔን ይመጣል ብላችሁ አትጠብቁ። ብቻችሁን አመት ባሉ ብሉት። እኔ እዚህ ባለውበት ከተማ ማዘጋጃ ጥገኝነት ጠይቄ ሰሞኑን እንዲቀብሩኝ ፕሮሰስ ሁሉ ጨርሼ ጉርጋድ ቆፋሪዎች ስብሰባ ላይ ስለሆኑ ስብሰባው እስኪያልቅ እየጠበቅኩ ነው። ለቀብር አባዬ እመጣለሁ ብለ አታስብ። ማዘጋጃዎች ይበቁኛል። ያንተው በምግብ እጦት አስማት የቆመ ፓስታ ለሆንኩት ማዘጋጃዎች የቀበሩኝ ይላል። ይሄ እንደዚህ ሆኖ ሳለ ወደ ሌላ ደግሞ ወደ ድምጽ ነው እጃችሁ ምገባው። ሬዲዮ ሲበላሽ ነው። እንግዲህ እኔን የገጠመኝ ነገር ነው። ሌላው ደግሞ ወደ ስልክ ነው እጃችሁ መሄደው። ይሄ እንግዲህ የስልክ ነው። ቀጥታ ደግሞ መወስዳችሁ ወደ ወፍ ነው መወስዳችሁ። የወፍ ድምጽ ነው። ይላል። እንግዲህ አንድ ከጨመራችሁልኝ እንግዲህ ሁለት ብልጥና ሞኝ ህፃናት ናቸው። እና ብልጡ ልጅ እንግዲህ ሁላችንም ልጅነት አሳልፈናል። አንዳንዱ ሞኝ አለ፣ አንዳንዱ ብልጥ ተንኮለኛ ምናምን እያለ ይቀጥላል። እና እንደ አጋጣሚ ሁለቱ ህፃናቶች ልክ ትምህርት ቤት አርፍደው ይሄዳሉ እና አስተማሪው ይጠይቀዋል። እንግዲህ ሞኙን ተማሪ ነው የሚጠይቀው። ለምንድን ነው ያረፈርከው? በቃ እኔ እንትን በቃ ምንድነው እኛ ቤት እናንተ ቤት በቃ እኛ ቤት እንትን እንግዳ ከሀገር ቤት መጥቶ ነበረ። ከዛም በኋላ በቃ እንትን በቃ እላት ምናምን ተዘጋጅቶ እያለ በቃ ሁሉም ብልጥ ታደለጉትና በቃ ሲባሉ ጊዜ መጨረሻ ላይ መሶቡ ባዶ ቀረ። በቃ እኔ እንጃ እኛ ቤት የመጣው እንግዳ ሳይሆን ጅብ ነው የተለቀቀው መሰለኝ አላቅም። ብቻ ከዛ በቃ ዳቦ እንትን ምግብ ምናምን ሲያልቅ ጊዜ ልክ ትምህርት ቤት በቃ ማየን ጠዋት ለት እኔ ቁርስ በላለው ስላት ጊዜ በቃ እኔ በቃ ማቀው ነገር የለም ስትለኝ በቃ አለቀስኩኝና ከዛ በቃ ማየን ቁርስማ ካልበላ ትምህርት ቤት አልሄድም አልኳት። ከዛም በኋላ በቃ መጨረሻ ላይ
ከዛ ይሄን ድፍን 50 ሳንቲም ይዤ እንደ አጋጣሚ የወንድሜን እንትን ኮድ ነበር ያለኩት። ከዛ በዚህ በኩል ቀዳዳ ነበረ። ከዛ 50 ሳንቲም ሲጠፋ እሱን ስፈልግ ከዛ ጠፋ። በቃ ከዛ እና በዚህ በኩል በዚህ እንትን ነው ያለፈትኩት። እሺ አንተስ ለምንድን ነው ያረፈርከው? እንዴ እኔ እኮ እሱ በቂ ምክንያት ሰጥቷል። አንተ ለምንድን ነው ያረፈርከው? እንትን ከሱ ጋር እንትን ብዬ ለምንድን ነው ያረፈርከው? ንገረኝ። አይደለም እውነቱን ልናገር። አዎ ንገረኝ። የእሱን 50 ሳንቲም በግሬ ደግጬ ቆሜ ነው ያረፈትኩት። አለ ይባላል። አመሰግናለሁ። Solar Tio